የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞተዋል ተብሎ በሰፊው እየተሰራጨ ለቆየው የሴራ አሉባልታ በሬ ወለደ፣ በቡና አትምጡብኝ፣ ለቡና ሙት ነኝ በሚል የዕብራይስጥ የአራዳ ቋንቋ ተሳለቁበት። የ75 ዓመቱ ኔታንያሁ በኢራን ሚሳኤል ተገድለዋል። ባለፈው መግለጫ የሰጡ ጊዜም የሚታየው የቪዲዮ መስላቸው አንድ ጣት ትርፋለው 6 ነበር። አንገታቸው ስርም ወፍረዋል። ድምፃቸውም የሰማችሁት እንደሆነ ጎርንነዋል። ምንትሴ መንታትሴ በሚል በሬ ወለደ የቻይና ሰራሽ የሴራ መፍጫና መሰልቀጫ ሐዲድ ቲክቶክ ላይ ሲነዛ የቆየውን የመቶ ሺዎች ቲክቶካውያን መሰቀዝ ምክንያት የነበረውን የደራ አሉባልታ ምላሽ ለመስጠት ዛሬ እሁድ በቅድስቲቷ ኢየሩሳሌም መዳረሻ የሚገኝ ዘመናዊ ካፌ ብቅ ብለው ነበረ። ቡናቸውን አዘዙ። ግራጫ ዚፑ የተሸረገጠ ጃኬት ለብሰውና በዩዝ ኤንድ ስሮ ኩባያ የተሞላ ትኩስ ቡና ከነንፋሎቱ ይዘው ከፊት ለፊት ወደሚቀርጻቸው ረዳታቸው ፊታቸውን አዝረው ምን ሆኗል ነው የሚሉኝ ይሉታል። ከዛም ቡና ያላዙበትን መዳፍ 5 ጣቶች ያሳዩትና ቡናውን ወደ ሌላኛው መዳፋቸው ያሸጋግሩና ደግሞ የዛኛውን መዳፍ አሳይተው 5ቱን ያሳዩና ጣቶቹን መቁጠር ትፈልጋለህ? ይኸው እዚህም እያሉ ያመላክቱታል። ግድ የላችሁም፣ ጣቶቼ ሲደመሩ 10 ናቸው፣ 5 ማለታቸው ነው። ጠቅላይ ሚኒስትሩ ሞተዋል እየተባለ ለተነዛው አሉባልታ ፍሬከርሲክናት ሲመልሱ እንደሚጠበቀው አረኔ አልሞትኩም አላሉም። በዐይን በብረቱ የሚታየውን እውነታ በቃል በመድገም ለአሉባልታው ክብር ለመስጠት አልፈለጉም ነበር። ተቀኙበት። በዕብራይስጥ ቋንቋ ዴድ ወይም ሞት ማለት ሜት ነው። ሜት ደግሞ በዕብራይስጥ የከተሜ ቋንቋ ሌላ ትርጉም አለው። ከነፍኩለት፣ የምወደው፣ በፍቅር የመሞትለት እንደማለትም ነው። ኔታንያሁ ሲመልሱ ታዲያ እኔ ሜት አልካፌ አሉ፣ ቡናቸውን እያሳዩ። በቡና ጉዳይ አትምጡብኝ፣ ለቡና ሙት ነኝ እንደማለት ነው ትርጉሙ። በዚህ መልኩ የእስራኤሉ ጠቅላይ ሚኒስትር ለአያሌ ቀናት የሉም፣ ሞተዋል እየተባለ በፈረደበት ሰው ሠራሽ ሕሊና አማካኝነት የሚቀናበሩ ከፍርስራሽ ስር ሆነው የሚያሳዩ ምስሎች ሺምንተሺ አሉባልታዎች ሰፊ መድረክ ይዘው ቆዩ። ዘንድሮ እንደ እውነት ሰለባ የሆነ ምንም ነገር የለም። ኔታንያሁ በዛሬው ዕለት እሁድ ቡና ቤቱ ጋር ቆመው ቡናቸውን እየጠጡ አራለሁ በማለት ይሄንን እውነታ ለመግለጽ ሌላ እርዳታ ያስፈልጋቸው ነበረ። የዜና ምንጮች ጂኦ ሎኬትድ የሚል ሐረግ አሁን ፋሽናቸው ሆኗል። ያሉበት ቦታ ላይ እንዳሉ ለማረጋገጥ ችለናል ይላሉ፣ የተለያዩ የቴክኖሎጂ መንገዶችን በመጠቀም። ዘንድሮ ማረጋገጫ የሚያስፈልገው፣ ምስክር የሚያስፈልገው፣ ተጎትቶ ፍርድ ቤት የሚቆመው እውነት እንጂ ውሸትማ እንደወረደ እንደ ቀዝቃዛ ቢራ ጭልጥ እንጂ ማንም አይጠይቀው። ኔታንያሁ በሕይወት መኖራቸው እየታየ አሁንም አላምንም ሊል ለሚችል ወገን ሚዲያዎች እዛች ቡና ቤት ውስጥ በዛች ሰዓት
ጠቅላይ ሚኒስትሩ ቆመው እንደነበር ቡና እንደጠጣው እንደነበር አረጋግጠናል በማለት መመስከር ተገደዋል። ጂኦ ሎኬትድ ይሉታል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ ያዙ። ዳንኤል እንግዲህ እንደሰማው ነው የእስራኤሉ ጠቅላይ ሚኒስትር በኢራን ቦሊስቲክ ሚሳኤል ተመተው እሳቸው ብቻ አይደሉም፣ የሞሳዱ ዋና ጸሐፊ በርኒ እሳቸውም እንዲሁ ተገድለዋል የሚለው በቲክቶክ ላይ የጦፈ ሰበር ነበር። አይተዋል እና እዛ ውስጥ የገቡም ብዙዎች እልል ያሉ አሉ። እግዚአብሔር ጸሎታችንን ሰማ ያሉ አሉ። ብቻ አንዳንድ ጊዜ ግራ ነው የሚያጋባው አይደለ? እንዴት ነው እውነትና ውሸት የሚለየው ዘንድሮ? አሁን እኮ ከዘገባዎች እንደምናየው ዳኒ ማስረጃ ቅርብ እየተባለ ያለው እኮ እውነት ነው። ውሸት እንዴት ነው ያየው? ዓለም አሁን እንግዲህ ኔታንያሁ ሞቱ የሚለውና ሌሎች የተለያዩ በርካታ የውሸት መረጃዎች በኤአይ ቪዲዮ በታገዘ መልኩ ማለት ነው። ለምንድን ነው ማህበረሰቡን ግራ ለማጋባት የሚሞከረው? በውሸት ዜና የሚገኝ ጥቅም አለ ወይ? ወይስ ደግሞ ውሸት በመንዛት ጦርነቱ ላይ ተግዳሮት መፍጠር ይቻላል ወይ? እኔ እንጃ እውነቱን ለመናገር እኔም እንዳንተ ነው አመለካከት። አሁን በዚህ ጦርነት የምናየው ጉድ ነው። ከተሞች ሲነዱ፣ ህንፃዎች ሲፈረካከሱ፣ ሰዎች እንደ ፈንዲሻ ቆሎ ሲፈነዳዱ ያሳዩሃል። አሁን ሌላው ደግሞ ገብቶ አጣርታውቶ ይሄ ውሸት ነው፣ ይሄ በአርቲፊሻል ኢንቴሊጀንስ የተፈጠረ ነው፣ እውነታው ይሄ ነው እያለ ያሳያል። ዓለም አርቲፊሻል ኢንተለጀንስ ከመጣ ጀምሮ ለሰው ልጅ ዘርፈ ብዙ በሆነ መንገድ ብዙ ስራዎችንና የተለያዩ ነገሮችን በመስራት ከፍተኛ እገዛ ያደርጋል። ነገር ግን በሌላ መልኩ ደግሞ በተሳሳተ መልኩ አገልግሎት ላይ የሚውል ከሆነ ሰዎችን በማታለል ለአደጋ ሊያጋልጣቸው የሚችልበት አጋጣሚ ሊፈጠር አይችልም ወይ? በተጨባጭ በየጊዜው እየተፈጠረ ያለ ነገር ነው። ተጨባጭ ነው። ሁል ጊዜ የቴክኖሎጂ ባህሪ እኮ ነው። ሁል ቀን የቴክኖሎጂው ሳይንሱ ወይም የታሰረበት መፈክሩ ለችግሮች መፍትሄ መስጠት፣ ወይም አንዳንዴ ደግሞ ነገሮችን ለማቅለል፣ ነገሮችን የበለጠ የተሻለ ነገር ለማድረግ ነው የምትሄደው። ስለዚህ ሁል ቀን አንድ ነገር አስበህ ስትሰራ ጥቅም ብቻ የለውም። ሁሌ ጥቅምና ጉዳት አለ። በቃ በዚህ መንገድ የሚቀጥለው አርቲፊሻል ኢንቴሊጀንስ ብዙ ጥቅሞችን የሚሰራ ነው። ወደፊት ሐኪማችን መርምሮ ተንትኖ መድኃኒት የሚያዝልን፣ ኦፕሬሽን የሚያደርገን፣ የሚፈውሰን ነው አርቲፊሻል ኢንቴሊጀንስ። አርቲፊሻል ኢንቴሊጀንስ የሚያስተምረን ነው፣ ፊደል የሚያስቆጥረን ነው። እስከ ህዋ ጠረፍ ድረስ የሚተነትን፣ የሚያሰለጥነን፣ የሚቀርጸን ነው። አርቲፊሻል ኢንቴሊጀንስ እንደ ሰው ልናደርጋቸው የሚቸግሩንን ጭምር ከኛ በተሻለ
ሊሰራ ሊያከናውን የሚችል ተአምር ነው። አርቲፊሻል ኢንቴሊጀንስ አንድም ሰው በአይን በማታይበት ሁኔታ በሺህ የሚቆጠሩ መኪኖች እየተሰሩ ሊወጡ ይችላል። አንድ ሰው ካቦ በሌለበት ስራ አስኪያጅ አንዴ እያንዳንዱን ማሽን አንቀሳቅሶ ይለው በጣም የሚገርም ግኝት ነው እሱ። ግን ደግሞ የሌለ ነገር ትፈጥርበታለህ። በጀርባው ደግሞ ሌላ ብዙ ነገር ልታረግ ትችላለህ። ስለዚህ ቴክኖሎጂ በባህሪው በሁለቱም በኩል ስል ነው። ለምሳሌ ያክል ትልቁ አሁን ለምሳሌ ይሄ የቫይታል ኦርጋንስ የምንላቸው የልብ፣ ኩላሊት፣ ሳምባ፣ ጉበት እነዚህ በጣም እኛ የነዚህ ድምር ውጤት ነን እኮ አይደለም ህይወት ማለት የነዚህ ጤና የነዚህ ያልኩት ጤነኛ መሆን ነው።